እስኪ ቆም ብላችሁ አስቡት። በየዕለቱ ምንም አያመጣም ብለን አልፎ ተርፎ በማህበረሰባችን ዘንድ ተቀባይነት ያላቸው የሚመስሉን ጥቃቅን ልማዶች በጸጥታ ከፈጣሪያችን እያራቁን ቢሆንስ? አያችሁ፣ ያልተገነዘብነው ትልቁ መንፈሳዊ ውጊያ ያለው ከግዙፍና አደገኛ ከምንላቸው ፈተናዎች ጋር ብቻ ሳይሆን እኛ ሳናውቀው ምንም አይደል ብለን ከተላመድናቸው ጥቃቅን ኃጢአቶች ጋር ነው። ዛሬ ሁላችንም እንደ ቀላል የምናያቸውን ነገር ግን ቅዱሳት መጻሕፍት ኃጢአት ብለው በግልጽ የሚኮንኗቸውን 6 የዕለት ተዕለት ልማዶች በኦርቶዶክሳዊ መነጽር አብረን እንፈትሻለን። እያንዳንዳቸው ምን እንደሆኑ፣ ለምን በመንፈሳዊው ዓለም አደገኛ እንደሆኑ እና እንዴት እግዚአብሔርን በሚያከብር መልካም ልማድ ልንተካቸው እንደምንችል በዝርዝር እንመለከታቸዋለን። ይህንን ትምህርት ስትጨርሱ በትናንሽ ነገሮች ቅድስናን ስንመርጥ በትልልቆቹ ነገሮች ላይ እንዴት ታላቅ የድል በር እንደሚከፈትልን ታያላችሁ። አንደኛ፣ ሐሜትና የሰው ወሬ። ሐሜት በክርስቲያኖች ዘንድ እጅግ የተለመደና እንደ ቀላል የሚታይ ኃጢአት ነው። ምክንያቱም አብዛኛውን ጊዜ በጸሎት ርዕስ፣ በመቆርቆር ወይም በጨዋታ ካባ ተደብቆ ነው የሚመጣው። ነገር ግን ሐሜት ማለት በቀላሉ ሰዎችንም ሆነ እግዚአብሔርን በማያከብር መንገድ ስለ ሌላ ሰው ማውራት ማለት ነው። በመጽሐፈ ምሳሌ ምዕራፍ 16 ቁጥር 28 ላይ ሐሜተኛም የቅርብ ወዳጆችን ይለያያል ይለናል። ሐሜት መለያየትን፣ መጥፎ ግምትን እና መንፈሳዊ መርዝን ይረጫል። ብዙዎቻችን በዓይናችን ያላየነውን ታሪክ ማውራት፣ የሰዎችን የግል ምስጢር ማካፈል ወይም አሉባልታን ማራገብ ምንም አያመጣም ብለን ተላምደነዋል። ነገር ግን በመንፈሳዊው ዓለም ይህ ድርጊት ለትዕቢት፣ ለፍርድ እና ለእምነት መጓደል በሩን ወለል አድርጎ ይከፍታል። መፍትሄው ከመናገራችሁ በፊት ቆም ማለትን ተለማመዱ። ይህ ሰው አሁን እዚህ ቢኖር ይህንን እናገራለሁ፣ ንግግሬስ ይጠቅማል ወይስ ይጎዳል ብላችሁ ራሳችሁን ጠይቁ። ሰዎች ሐሜት ይዘው ወደ እናንተ ሲመጡ በደግነት በሩን ዝጉት። ዝምታ ታላቅ መንፈሳዊ ጋሻ ነው።